ሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ የሰፍሯል ምሕረትን ይዞ በዙሪያ የሰፍሯል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ ከነበልባለ እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለሊቀ መልአኩ ለቅዱስ ዑራኤልና ለጻድቁ አባታችን ለአባ እንጦንስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ።
በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? በየሰዓት አቆጣጥራችሁ። እኔ ስሜ ለተሰነት ይባላል። የምኖረው በሳዑዲ አረቢያ ነው። ከብዙ በጥቂቱ ለመመስከር ነው የመጣሁት እንጂ እኔ የተደረገልኝ ለልደታ ነው የነገርኳት። ልደታ ዕለት ነግራት በባታ ማርያም ነው የተደረገልኝ። ልደታ ላይ የምሰራባቸው ሰዎቹ ብር አይሰጡኝም ነበርና ልደታ እባክሽን አንቺን አትሰጥኝ፣ ከሰጠችኝ አንቺን መሰክርልሻለሁ ለዝክረ ቅዱሳን ላይ መሰክራለሁ ብዬ ነበር የነገርኳት። በባታ ነግራት በልደታ ማርያም ነው የሰጠችኝ ሴትዮዋ። እልል ብላችሁ አመስግኑ። ሁለተኛ ደግሞ የአምና አረጋው ዕለት ነበረ። አምና አረጋው ዕለት ጀዋሌን ሸበካ ተከፍቶልኝ ነበር። ከዛ አይከፍትም አለ። ለሁሉም ከፍቷል፣ የኔን አይከፍትም ብሎ ነበር። አምና አረጋው አንተን ታውቃለህ፣ አምና አረጋው አንተን ክፈትልኝ ብዬ ስማጸነው መሰክራለሁ ብዬ ነበር የተነገርኩት። አምና አረጋው የነገረውት የጨርቋ ስለተከፈተልኝ እልል ብላችሁ አመስግኑልኝ። በጣም እናመሰግናለን። አባታችን ወንድማችን ብርሃነ ስላሴ በጣም እናመሰግናለን። እድሜና ጤና ይስጥህ ከነመላ ቤተሰቦች ከነ ልጆች እልል ብላችሁ አመስግኑልኝ። እባክህን አቅርብልኝ። አባታችን ወንድማችን ደህና ዋልልኝ፣ ደህና ደርልኝ በየሰዓት አቆጣጥራችሁ። በመቀጠል ደግሞ ድርሳነ ኡራኤል በጥር 22 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእውነት እናምናለን፣ አሜን። በጥር 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ነው። ዳግመኛም እኔ አባ ሕርያቆስ የዚህን የመጽሐፍ ነገር ለኢትዮጵያ ሰዎች ገልጬ አምላካቸውንና ጌታችን ኢየሱስ ክርስቶስን እንዲያመሰግኑና የመላእክትንም አለቃ የቅዱስ ኡራኤልን ልዕልናን ክብሩን ዜና እንዲያውቁ ከተናገርኩ በኋላ ወደ ኢየሩሳሌም ተመለስኩ። ያን ጊዜ ቦታዎቹንና ገዳማቶችን ተራሮቿን አድባራቷንም ሁሉ እጎበኝ ዘንድ የህሊና መንፈስ አነሳሳኝ። የዚህንም ነገር ፈጣሪ ይገልጽልኝ ዘንድ 40 ቀንም ጾምኩኝ። የጾሙም ወራት በተፈጸመ ጊዜ መልአኩ ቅዱስ ኡራኤል ከእመቤታችን ከድንግል ማርያም ተልኮ ከእኔ ጋር ከሚኖሩ ከቅዱሳን መነኮሳት አንዱ መስሎ ወደ እኔ መጣ። ክቡር የምትሆን አባት ሆይ ሰላም ላንተ ይሁን። እኔ እመቤታችን ድንግል ማርያም ወደ አንተ ልካኛለች። ጻድቅ የሚሆን የንጉሥ ልጅ አባ ሚካኤል መንግስቱን የተወና የዚህን ዓለም ፍቅር የናቀ ከኢትዮጵያ ተመልሶ የመነኮሳት አለቃ የሚሆን ወደ አባ ፓኩሚስ ገዳም ወደ አባቱ ወደ አባ ቴዎፍሎስ ዘንድ ምንኩስናን ለመቀበል መጥቷልና የምነግርህንም ስማኝ። አባ ቴዎድሮስ ከዚህ ከኃላፊው ዓለም የሚያርፉበት ጊዜ ስለደረሰ ወደማያልፈውም እውነተኛ ዓለም ሊሸኘውና የምንኩስናን በረከት ከሱ ይቀበል ዘንድ እሱም ወደፊት በመላ ኢትዮጵያ የመነኮሳት አባት ይሆን ዘንድ መጥቷልና ስማኝ። አሁንም ይህ አባ ሚካኤል የወንጌላዊ ዮሐንስ ደቀ መዝሙር የአብሮኮሮስ መጽሐፍ ከሱ ዘንድ አለና ከሱ ጋራ ወደ ኢትዮጵያ ዳግም ትሄዳለህ። ለኢትዮጵያ ሰዎች የዚህን የአብሮኮሮስን መጽሐፍ ነገር ታስተምራለህ። እንዲህም ቅዱስ ኡራኤል ከጌታችን ከኢየሱስ ክርስቶስ ከቀኝ ጎኑ የፈሰሰውን ደም በመላው የኢትዮጵያ አውራጃ ሁሉ እንደረጨ ትናገራለህ። አንተ ራስህ ጽፈ ለቁስጥንጥንያ ሰዎችና ለገበዘ አክሱም እንደተናገርክ እንደሰማህም በዚህም በኢትዮጵያ ምድር ሁሉ ትደሰትበታለህ። የዚህን አገር ሰዎች ተወዳጅ ልጇ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ
ዘንድ አስራት እንደተቀበልካቸውም ትናገራቸዋል። ይህን ነገር ተናግሮ ከእኔ ተሰወረ። ያን ጊዜ ጸሎቴ በእግዚአብሔር ፊት እንደደረሰና መልአኩንም ወደ እኔ እንደላከ አወቅኩ። ከዚህ በኋላ አረጋዊ የተባለ ጻድቁ አባ ዘሚካኤልን አባ ፓኩሚስ ገዳም ሄጄ አገኘሁት። በተገናኘን ጊዜ ሰላምታ ሰጠሁትና አባት ሆይ ከማን ወገን ስምህስ ማን ይባላል አለኝ። ከዚህ በኋላ እኔ በቁስጥንጥንያ አውራጃ በምትገኝ በብህንሳ አገር ውስጥ ነኝ ስልም መለስኩለት። ስሜም ሕርያቆስ ይባላል አልኩት። ከጥንት ጀምሮ በመልካም ስራ የጸና መሆንህን የደግነትን ዜና የሰማው ቅዳሴዋን የደረስክ የእመቤታችን ወዳጅ ሕርያቆስ የምትባል አንተ ነህን ሲልም ጠየቀኝ። በዚያችም ዕለት ወደ እኔ የመጣሃትን እኔ ወደ ኢትዮጵያ የሚሄድህን ዜና በዛሬቱ ዕለት የእግዚአብሔር መልአክ ኡራኤል ነግሮኛል። ይህንን ብሎ ወደ እኔ ቀረበና መንፈሳዊ የሆነን ሰላምታም ሰጠኝ። ዳግመኛም በል እስኪ ታገስ፣ ገና ወደ ኢትዮጵያ አብረን እንሄዳለን አለኝ። ወደ ኢትዮጵያም የምትሄደው በሰው ፍቃድ ያልሆኑን የእግዚአብሔር መልአክ ነግሮኛል። ወደ እኔ የመጣው በእግዚአብሔር ፍቃድ ነውና፣ ነገር ግን የአባ ቴዎድሮስን የጸጋውን በረከት እስክቀበል ድረስ ጥቂት ቀን እንቆያለኝ። ከዚህም አባ ቴዎድሮስ ካለበት ዘንድ ከእሱ ጋር እስካገባኝና የአባ ቴዎድሮስን ምንኩስናውን በረከት ተቀበልኩኝ። ከትንሽ ቀን በኋላም አባ ቴዎድሮስ ከዚህ ከኃላፊው ዓለም አረፈና ወደማያልፈው ወደ መንግሥተ ሰማያት በሰላም ገባ። አባ ቴዎድሮስ ከሞተ በኋላ በ45ኛው ዕለት ለመሄድ ተዘጋጅተን ተነሳን። ቅዱሳን ወንድሞችም እያለቀሱ ሸኙን። አባ አረጋዊን አባትህ አባ ቴዎድሮስ ሳይኖር ሀገርን ትተህ ወዴት ትሄዳለህ አሉት። ቸር ጠባቂ አባ ቴዎድሮስ ሳይኖር በበረሃ ውስጥ በክፎች ሰዎች መካከል ጓደኞችህን እንደ ጎበኘች ለተኩላ በትናቸው ወዴት ትሄዳለህም አሉት። አባ አረጋዊውም እነዚህን ቅዱሳን ባያቸው ጊዜ ወደ ኢትዮጵያ የሚሄደው በራሴ ፍቃድ አይደለም፣ እናንተው ከአባ ቴዎድሮስ እንደበት እንደሰማችሁትና ትንቢትም እንደተናገረ በፈጣሪያችን ፍቃድ ነው እንጂ እሱ በእረፍቱ ጊዜ ወደ ኢትዮጵያ ሂድ፣ ክፍልህ እሷ ናት ብሎ አዞኛልና። ብዙዎች የሚያምኑ የተመረጡ ቅዱሳኖች ወደ አንተ ይመጣሉና በመንፈስ ቅዱስ አባት ስለምትሆናቸው የዚችን አገር ሰዎች የመነኮስ ብሎኛል። ስለዚህም ያለ ፍቃዴ ከአንተ እለያለሁ አላቸው። አባ አረጋዊ ከአባ ፓኩሚስ ገዳም መነኮሳት ጋር ይህን ሲነጋገር ከወደ ምስራቅ ትንሽ ደመና ስትመጣ አየና ወዲያው ንጹሕ ዝናምም ዘነመ። በዚያችም ደመና የሰማይ መላእክት ከመነኮሳቱ መካከል ነጥቀው ከአቡነ አረጋዊ ጋር በ3 ቀን 8 ጓደኛሞች ካሉበት አክሱም አደረሱን። እነሱም አባ ጰንጠሌዎን፣ አባ ገሪማ፣ አባ ጉባና፣ አባ ጽህማ፣ አባ ይምአታና አባ ሉቃኖስ፣ አባ አሌፍና አባ ኤፍአፍጼ ከኢትዮጵያ ሰዎች ከ7ቱ ቅዱሳን ተማሪዎቻቸው ጋራ ያን ጊዜ ከእነዚያ ቅዱሳን ጋራ ተገናኘን። በመንፈሳዊ ሰላምታ ተለዋወጠን። አባ አረጋዊ ሁኔታውን ሁሉ ነገራቸውና ስለዚህ ነገር ተደስተው የምስጋና ባለቤት የሆነ እግዚአብሔርን አመሰገኑ። ከነሱም ጋራ ከቆየው በኋላ የኢትዮጵያ አውራጃዎች ሁሉ ከነሱ ጋራ ጎበኘው። ከዕለታት በአንድ ቀን ማለዳ በህዳር 18 ቀን ከ9 ቅዱሳን ቤት አጠገብ ተቀምጬ ሳለሁ እርስ በርሳቸው የጽዮንን የበዓል ዕረፍት ደረሰ፣ እንዴት እናደርጋለን? በዚህ አገር ጥምቀት፣ ክርስትና፣ ሐዲስ ስርዓት የለም ወይም የቁርባን ምስጢር አልደረሳትም እያሉ ሲጨነቁም ሰማኋቸው። የጌታችን የኢየሱስ ክርስቶስ ሥጋ ወደሙ ወዴት እንቀበላለን?
እሊህም የጽዮንን ካህናት ከኦሪት ሥርዓት መስዋዕት በቀር ይህንን አያውቁም። ለቁርባን ሥራ የሚሆን መሶብ ወርቅና ማዕጠንት ወይም ጥና እንዲሰጠን እንለምነው ዘንድ ወደ ሊቀ ካህናቱ ወደ አንብረም ክቡር እንግዳ ከሚሆን ከኢጲስቆጶስ ከአባ ሕርያቆስ ጋር አብረን እንሂድ ተባባሉ። ይህንን ተናግረው ጠሩኝና ወደ ሊቀ ካህናቱ ወደ አንብረንም ወደ ወንድሞቹ ወደ ሌዋዊውያን ሄድን። በይሁዳ ንጉሥ በሰሎሞን ልጅ ዘመን ከኢየሩሳሌም ከወጡት ከጽዮን ካህናት የተማረከውን የእስራኤልን የኦሪታቸውን ትምህርት ሲያስተምርም አገኘ ነው። ያን ጊዜ ከመቀመጫው ተነስቶ በደስታ ተቀበለንና እሱ ካለበትም ከሱ ጋራ በመልካም ቦታ ተቀመጠን። ለእግዚአብሔርም ብሎ ሰውን ይወዳልና አባቱ በሞተ ጊዜም በእንበረም ቤት ውስጥ ያደገና አባቱም እሱ ቤት ስለተወው ፍሬምናጦስ የእንበረምን ሀገር ቋንቋ በማወቁ ፍሬምናጦስን ከቤቱ አስጠራው። የፍሬምናጦስ አባት ከመሞቱ አስቀድሞ ሊቀ ካህናቱ እንበረም ሆይ እኔ ከኢየሩሳሌም ሰዎች ስሆን ወደ ሀገር በእንግድነት የመጣሁ ነኝ። ከፈጣሪያችን በታች ያለ አንተ ዘመድ ወገን የለኝም። የልጄን ነገር አደራ እልሃለሁም አለው። የኔም ጊዜ ሞቴ ደርሷል። ልጄን ስለ እግዚአብሔር ብለህ አባት ትሆነው ዘንድ ዓለምን ሁሉ በፈጠረ አምላክ እማጸንሃለሁ። ከቤተሰብ እንደ አንድ ልጅ አድርገ በመልካም አስተዳደግ አሳድገው። ብሩካን የሆኑ የአምላካችን ካህናት አባቶችንም ወይም የሌዋውያን ሕግ አስተምረው። ይህንን ተናግሮ የፍሬምናጦስ አባት ሞተ። እንበረምም በመልካም አስተዳደግ እያሳደገ የሀገሩን ቋንቋና የግዕዝን መጽሐፍ አስተማረው። የፍሬምናጦስ የዘጠኙን ቅዱሳን የሀገራቸውን ቋንቋ ያውቅ ነበርና እኔንም በአባቱ አገር ከስጋ ወንድሞቹ ጋር በኢየሩሳሌም ሳለ ያውቀኛል። ስለዚህ በየሀገራችን ቋንቋ እየተረጎመ ያነጋግረን ዘንድ ፍሬምናጦስንም ጠራው። ያን ጊዜ ሊቀ ካህናት አንብረም ወደ እርሱ የመጣሁበትን ነገር ፍሬምናጦስ አስተርጓሚነት የፈቀድኩትን ነገር እንዲያደርግልኝ ጠይቀኝ። ዘጠኙ ቅዱሳንም አስቀድመው እንደነገሩት ከሀገር የመጣንበት ጉዳያችን ወይም ሀሳባችን ሁሉ ስለ ቁርባን ስራ መሆኑን ነገሩት። ከዚህ በኋላ የሀገራችን ቋንቋ የሚያውቅ አንድ ሰው መጥቶ ሰላም አለን። አንብረምንም ሰላም አለውና ከእኛ ጋር ተቀመጠ። ያን ጊዜ አንብረም ሰውየውን የእነዚህን የዘጠኙን ቅዱሳንን እንግዳው የአባ ሕርያቆስን የሀገራቸውን ቋንቋ ታውቃለህን? በቋንቋችን አነጋግረን አለው። እኔ አንብረም የአባቶችን የሌዋውያን ካህናት ወገኖች የይሁዳና የእስራኤል ነቢያት የጌታችን መምጣት ትንቢት እንደተናገሩ አምናለሁ። እነሆ አሁንም ከሰማይ ወደዚህ ዓለም መምጣትም ከኢሳይያስ እንደተነገረ ከዳዊት ዘር ከሐናና ከኢያቄም ልጅም ከቅድስት ድንግል ማርያም በስጋ መወለዱን ዛሬ ሰማሁኝ። ከእሴይ ስር ወይም ግንድ በትር ትወጣለች፣ ከሷም ለእስራኤል መድኃኒታችን የሚሆን አበባ ያብባል ሲል ኢሳይያስ የተናገረውን እኔም አውቃለሁ አለ። ይህንን የሕፃኑን ፍሬምናጦስ አባት አምላካችን በቤተልሔም መወለዱን ደግሞ ተሰቅሎ መሞቱን ሞቶ መነሳቱን በመነሳቱም ሙታንን እንዳዳናቸው ነግሮኛል። ፍሬምናጦስ ይህን ሁሉ ነግሮኛል። ነገር ግን ያጠመቀን ዘንድ መምህር ሐዋርያ ወደኛ አልተላከልንም። ነገር ግን የአባቶችን ሥርዓትን እንዲሁም ሕግ ከጽዮን የእግዚአብሔርን ቃል ከኢየሩሳሌም ያወጣል ተብሎ የተነገረው ትንቢት ይሻርብናል በማለት እስከ ዛሬ ድረስ ፈርቼ እኖራለሁ። ከዚህ በኋላ አስቀድሞ ሐዋርያው ፊልጶስ በአፍሪቅያ ሀገር መልአኩ ኡራኤል ከእሱ ጋር ሆኖ
በባህር ላይ ድንቅ ተአምር በመስራት በጌታችን ስም እንዳጠመቀው የህንዳኬው ንግስት ጃንደረባ ነግሮኛል። ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ መወለዱን ከሁላችሁም ሰማሁኝ። ነገር ግን እናንተ በጌታችን በኢየሱስ ክርስቶስ እግዚአብሔር ፍቃድ ወደ እኔ የመጣችሁ የክርስቶስ ሐዋርያቶች ሕግን ስርዓትን የሚሆን የቁርባንን መቀበል ስርዓት ትለምኑኝ ዘንድ ነው። እናንተ ጋራ ተመካከርን። ከጌታችን ከኢየሱስ ክርስቶስ ሐዋርያቶች ለስልጣነ ክህነት ስራ የፈቀደውን ያመጣልን ዘንድ ሕፃኑ ፍሬምናጦስ ወደ ሊቀ ጳጳሳቱ ወደ አባ አትናቴዎስ እንደላከውም አለ። ጌታችን ከኢየሱስ ክርስቶስ ከመጽሐፍ ቃል ትእዛዝ ለእኛ ጳጳሳት የሆነን ዘንድ የሚገባው ከእስክንድሪያ አገር ነው የሚል ሰምቻለሁና ከኢየሩሳሌም ወደኛ የሚመጡ ነጋዴዎች ከሀገራችን ከኢትዮጵያ ወይም ኢትዮጵያ የሆነ ሰው ጳጳስና እንዳይሾም ሃይማኖቱ የቀና የንጉሥ ቁስጥንጥኖስ ዘመን የተሰበሰቡ ሃይማኖታቸው የቀና 318 ሊቃውንት አዘዋል ሲሉም ነግረውናል። ይህን ነገር ከአንበረም አንደበት በሰማ ጊዜ የእግዚአብሔር የፈጣሪያችን የሥራውን ተአምርና ጥበብ አድንቀው ከዚህ በኋላ አባ ጴንጤሌዎን እኛ ሳንነግርህ አንተ የጌታችን የኢየሱስ ክርስቶስን ሐዋርያቶቹ የሚሆኑ የአባቶቻችን ሥርዓትና ለእኛ ለክርስቶሳውያን ያዘዙንን ሃይማኖታቸው የቀና የ318ቱ ሊቃውንት ሕግ አስቀድመህ ነገርከን አለው። አሁንም አንተ እንዳልከው ይሁን። እኔም ከሱ ጋር ወደ እስክንድሪያው ሊቀ ጳጳሳት ወደ አትናቴዎስ አብሬ እሄዳለሁ። ሕፃኑ ፍሬምናጦስ ስልጣነ መለኮትን ከሱ ተቀብሎ የመንፈስ አባት ይሆነን ዘንድ እስከ ዘላለም ክብርና ምስጋና ለሱ የተገባው አምላካችን ሀገሩ የምትሆን የዚች የአክሱም ሰው በዚህ ነገር ራእይን አይቷልና እኔም የዚህን ሕፃን ነገር እስካሁን ድረስ ገልጬ ነግሬያችኋለሁ። እናንተም ከእግዚአብሔር ዘንድ ይግለጥላችሁ አላቸው። ከ3 ቀን በኋላ ታቦተ ጽዮን የምትከበርበት በዓል ስለነበረ የኢትዮጵያ ሰዎች በኦሪቱ ሕግ ታቦተ ጽዮንን ይሳለሙ ዘንድ ተሰበሰቡ። እኛም በኅዳር 22 ቀን ቅዱስ ዑራኤልን በዕዝራ ጽዋ ልቡናን ያጠጣበት የበዓሉ ቀን ስለሆነ የቅዱስ ወንጌልን ትምህርት ስናስተምራቸው ዋልን። በዚህ ዕለት አባ ጴንጤሌዎንና ይኸውም ሕፃኑ ፍሬምናጦስ ለመሄድ ተነሱና ለሊቀ ጳጳሳቱ ገጽ በረከት ለነሱም ለስንቃቸው ብዙ ወርቅንም ሰጣቸው። እኔ ግን እነሱ እስኪመለሱ ድረስ ከ8ቱ ቅዱሳኖች ጋራም ቆየው። ከታቦተ ጽዮን ዘንድ ተቀምጬ ሳለሁ በዚያችውም ሌሊት እንቅልፍ ያዘኝና በነዋም ላይ ሳለሁ ቅዱስ ዑራኤል መጥቶ የሚሄዳቸውን ነገር መልካም መንገድ መሆኑን ነገረኝ። ያን ጊዜ ወዲያውም በደስታ ከእንቅልፌ ፈጥኜ ነቃው። አንበረምም ወደ እኔ መጥቶ ያየውን ራእይ ነገረኝ። ቅዱስ ዑራኤል በአንድ ሌሊት የዚህ ነገር ያሳየን በመሆኑ የሱም ራእይ ከእኔ ራእይ ጋራ አንድ ሆነ። ከዚህ በኋላ ይህ ዑራኤል መልአክ ታኅሳስ 18 ቀን በንፋስ ደመና የባሕሩን መርከብ ጭኖ እስክንድሪያ እስኪደርስ ድረስ ከሊቀ ጳጳሳቱ ዘንድ በመልካም ጎዳና እየመራ ፈጥኖም አደረሳቸው። አባ ፍሬምናጦስ ታኅሳስ 25 ቀን የጵጵስናን ስልጣን ተቀበለ። ታኅሳስ 29 ቀን በሰማይና በምድር መካከል ታላቅ የብርሃን አምድ እንደ ምሰሶ ቆሞ ወይም ተተክሎ በዚያች ዕለት በመንፈቀ ሌሊትም ታየ። በማግስቱ ሁለቱ ወንድማማቾች ነገስታት አብርሃና አጽብሃ ወደ ደብረ ጽዮን እኛ ወዳለንበት ወደ 9 ቅዱሳን ቦታ መጡ። ዛሬ በዚህ ቦታ ያየነው ብርሃን ምንድነው ብዬ አባ አረጋዊውንም ጠየቅኩት። ያን ጊዜ አባ አረጋዊ የዚህን ብርሃን ሁኔታ ምን እንደሆነ እንጂ አላወቅኩም፣ የሚሆነውን ሁሉ አምላካችን ያውቃል አለኝ። አንደኛም ንጉሥ አብርሃም ዛሬ ሌሊት
በሕልሜ አባ ጰንጠሌዎንና ፍሬምናጦስ በእስክንድሪያ በዙሪያው ባለው ባህር ላይ ወደኛ ሲመጡ መርከቡ ተሰብሮ አየሁት አለ። ነገር ግን አንድ ሰው ከሰው መልክ ይልቅ መልኩ እጅግ የሚያምር በትከሻውም ላይ እንደ ርግብ ብዙዎች ክንፎች ያሉት እየመራቸው ሲሄድ የተሰበረው መርከብም በባህር መስጠም አድኖ መርከቧን ወደኛ እየሳበ ከመርከቡም ውስጥ ወደ የብሱ ሲያደርሳቸውም አየሁ አለ። ያን ጊዜ ከእንቅልፌ ነቃሁና የብርሃኑን ምሰሶ ቆሞ ስላየው ይህንን ሕልሜን ልነግር ወደ አንተ መጥቻለሁ አለ። ሁለተኛም ንጉሥ አጽባህ እኔም እንደ ወንድሜ እንደ አብርሃ በሕልሜ የልብሱንና የቅላቱ ውበት እንደ በለስ አበባ ያጌጠ መልኩ ውበት ቀይ ሆኖ ሰውን የመሰለ ነጭ እርግብ ከሰማይ መጥቶ ወደ ባህር ወረደና የባህሩ ማዕበል ገስጾ አባ ጰንጠሌዎንና አባ ፍሬምናጦስ የተሳፈሩበትን መርከብ አጽንቶ ወይም ጸጥ አድርጎ ወደ ሀገራችን ወደ ኢትዮጵያ ባለው የባህር ወደብ ሲያደርሳቸው አየሁ አለ። አባቶ ይህ ከወንድሜ ጋር ያየሁት የሕልማችንን ትርጉም ምንድን ነው አለ። ከዚህ በኋላ ያን ጊዜ አባ አረጋዊ አሁንስ የብርሃኑን መታየትና የሕልማችሁ ትርጉም አወቅኩት አላቸው። የዚህ ትርጉም ጌታችን ኢየሱስ ክርስቶስ በዚች ዕለት በታኅሳስ 29 ቀን ከእመቤታችን ከቅድስት ድንግል ማርያም የተወለደባት በመሆኑ ስለዚህ በሀገራችን በኢትዮጵያ ላይ ብርሃን ታየ አላቸው። እነሆ ዛሬ በሀገራችን በኢትዮጵያ የእውነተኛ ብርሃን አካላዊ ቃል በስጋ ከእመቤታችን ከቅድስት ድንግል ማርያም መወለድ ተሰበከ ወይም ተነገረ። የኃጢአታችን ጨለማ ያስወገደ ይህ ከቅድስት ድንግል ማርያም የተወለደው ብርሃን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። ዛሬ አባ ጰንጠሌዎንና ፍሬምናጦስ በደስታ የሚመጡ ይመስለኛል። የብርሃን አምድ ወይም ምሰሶ ከርግቡ ጋራ የክርስቶስ ብርሃን መልእክተኛ ነው። ወንድሞቻችን ከእስክንድሪያ አገር በጤና በሰላም ይመለሳሉ። ስለ ሕልማቸውም እውነት እንደሆነ እነሱም በመጡ ጊዜ እንጠይቃቸዋለን አላቸው። ከዚህ በኋላ አባ ጰንጠሌዎንና ፍሬምናጦስ በሁለተኛው ወራቸው ታኅሳስ 30 ቀን ከእስክንድሪያ ተነስተው ወደ አክሱም መጡ። የኢትዮጵያም ሰዎች ከእነዚህ ከሁለቱ ነገስታት ጋር ተቀብለዋቸው በአንበረም ቤት አደሩ። እኛም ዘጠኞቻችን ከሁለቱ ነገስታት ጋር ከሁለት ወር በኋላ በሰላም ፈጥነው የመምጣታቸውን ዜና እንጠይቃቸውም ዘንድ ገባን። ከዚህም አቡነ አረጋዊ እስክንድሪያ መቼ ደረሳችሁ? ወደ ኢትዮጵያ በሁለት ወር ውስጥ ፈጥናችሁ በደህና ለመመለስ እንዴት ቻላችሁ? አላቸው። ከኛ ዘንድ ወደ እስክንድሪያ ሊቀ ጳጳሳት የተላካችሁበትስ ነገር ምንድን ነው? አላቸው። ከዚህ በኋላ አባ ጰንጠሌዎን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ያደረገልን ተአምር ስሙ። እንዳያችሁን ከእናንተ ዘንድ ኅዳር 22 ቀን ተነስተን የይቅርታ መልአክ በሚሆን በኡራኤል መሪነት እግሮቻችን እንደ ነፋሳት እየፈጠኑ ወይም እየሮጡ ያለ ድካም በ3 ቀን ምጽዋ ወደብ በመድረሳችን ተደንቀናል አለ። ስለዚህ ከ5 ቀን በኋላ ታኅሳስ 1 ቀን በመርከብ ተሳፍረን በባህር ላይ ጉዞ ጀመርን። ያን ጊዜ 3ቱ የመላእክት አለቆች ሚካኤል እና ገብርኤል ኡራኤል ወደኛ መጥተው እንደ ዋናተኞች ሆነው በዚሁ በታኅሳስ 12 ቀን በባህር ውስጥ ወደ የብስ ወይም በደረቁ ቦታ አመጡን። ከባህሩ ከወጣን በኋላ ታኅሳስ 18 ቀን ከሊቀ ጳጳሳቱ ዘንድም ደረስን። መምጣታችንን ይነግርልን ዘንድ ለሊቀ ጳጳሱ በጠባቂው ነገር ነው። ሁኔታችንንም ሁሉ አስረዳ ነው። የበሩ ጠባቂም በጣም ተደነቀና
ትናንትና ሊቀ ጳጳሳቱ የኢትዮጵያ ሰዎች ወደኛ ይመጣሉ። አንደኛው ልጅ እግር ሲሆን ሁለተኛው ደግሞ የፊቱ ጢም በጣም ረጅም የሆነ መነኩሴ ነው። ስለሆነም ወደኔ ይመጡ ዘንድ አትከልክሏቸው። የጵጵስናን ስልጣን ለመቀበል ወደኔ እንደሚመጡ የእግዚአብሔር መልአክ ዑራኤል ነግሮኛል ብሎ አስረድቶናልና በማለት ነገሯቸው። የሊቀ ጳጳሳቱ በረኛ ይህንን ተናገረና ከሊቀ ጳጳሳቱ ዘንድ ፈጥኖ በመግባት መምጣታችንን ነገረው። ሊቀ ጳጳሳቱ አባ አትናቴዎስም ከቤቱ ውስጥ እኛ ካለንበት ስፍራ ደረሰ። መጥቶም ተቀበለን። እኛም ያን ጊዜ በፊቱ ሰገድንና ጫማውን ሳምን። እሱም አንገታችንን አቅፎ ሰላም ከተባባለን በኋላ ራሳችንን ስሞ በፍጹም ደስታ እየተደሰተ ወደ አዳራሹ ይዞን ገባ። እኛም ወደሱ የመጣንበትን ነገር እንነግረው ዘንድ ተነስተን ቆመን፣ እሱ ግን ልጆቼ ሆይ የምትሹትን ወይም የምትፈልጉትን ሁሉ እኔ አውቃለሁና ተቀመጡ አለን። የእግዚአብሔር መልአክ ዑራኤል አምላክን ከወለደች ከእመቤታችን ከድንግል ማርያም ተልኮ መጥቶ ፍላጎታችሁን ሁሉ ነግሮኛል። ዓለምን ሁሉ ከፈጠረ ከተወዳጅ ልጇ አስራት የሆናት ዘንድ የተቀበለቻቸው ለአምላክ እናት ወዳጆች ለሚሆኑ ለኢትዮጵያ ሰዎች ጳጳስ የሆናቸው ዘንድ ይህንን ሕፃን እሾምላችኋለሁ። ዛሬ ግን ከእኔ ጋር እደሩና ነገ የመነኮሳት አለቃ ከሚሆን ከአባ እንጦንስ ገዳም ከእኔ ጋር እንሄዳለን። እንደዚሁም አባ እንጦንስ ገዳም የእመቤታችን የድንግል ማርያም የበዓሏን ዕለት ለማክበር 3 ሊቃነ ጳጳሳት ይመጣሉና በማግስቱም የቅዱሳን መነኮሳት ሁሉ አባት የሚሆን የእንጦንስ ክብረ በዓል ነውና፣ ስለዚህ ከ3ቱ ሊቃነ ጳጳሳት ጋር አንድነት ሁነን የጴጥሮስንና የጳውሎስን ስልጣን እዚያው እሰጠዋለሁ። እነሱም የሮምና የቁስጥንጥንያ የአንጾኪያ አገር ተወላጆች ናቸው። ከዚህ በኋላ ከሱ ጋር አደረንና እሱም የኢትዮጵያ ሀገር ሰዎች ባህልና ሁኔታቸውን ሁሉ ሲጠይቀን እኛም ስንነግረው ሌሊቱም ነጋ። በማግስቱ ሊቀ ጳጳሳቱ በጠዋት በተነሳ ጊዜ እኛም ከሱ ጋር ወደ አባ እንጦንስ ገዳም ለመሄድ ተዘጋጀን። የግብጽ ሰዎች የእንጦንስን ገዳም ወዳለበት ወደ እስክንድሪያ እንሄድ ዘንድ ሰረገላ አዘጋጁልን። ከሊቃነ ጳጳሳቱ ጋራ ከመርከቡ ጋራ በተሳፈርን ጊዜ 4ቱ የመላእክት አለቆች ሚካኤልና ገብርኤል፣ ፋኑኤልና ሱራኤል የተባሉ ዑራኤልም ከመርከባችን ላይ ወጥተው የተቀመጥንበትን መርከብ እየሳቡ በፍጥነት በዚያችው ዕለት ታኅሳስ 19 ቀን በ9 ሰዓት ደረስን። ያን ጊዜ የሮማውያን የቁስጥንጥንያን የአንጾኪያው 3ቱ ሊቃነ ጳጳሳት ከኢየሩሳሌም ኤጲስቆጶሳት ጋር እዚያው አገኘናቸው። በ3ኛውም ቀን የእመቤታችን የድንግል ማርያም የክብሯ በዓል ነበረ። ይኸውም ደቅስዮስ የጌታችን የአምላካችን ልደት ካበሰረ ከገብርኤል በዓል ጋራ እንድታከብር ያደረገ ወይም እንድትከበር ያደረገው ወይም ያስተባበረበት ዕለት ነውና 4ቱ ሊቃነ ጳጳሳት በአንድነት ተቀምጠው ጠሩንና አምላክን በወለደች በእመቤታችን በድንግል ማርያምና በገብርኤል በዓል በዚሁ ታኅሳስ 22 ቀን የጵጵስናውን ሥርዓት ጸሎት አደረሱ። ፍሬምናጦስ ጳጳስ ይሆን ዘንድ ሹመት የኢየሩሳሌም ኤጲስ ጳጳስ አባ ቄርሎስ የእግዚአብሔር መልአክ ዑራኤል በሰው ተመስሎ ስሙ ሰላማ ይሁን ብሎ ነግሮኛልና ይህ ለኢትዮጵያ ሀገር ጳጳስ ሆኖ የተሾመው ሕፃን ስሙ ሰላማ ይሁን ብሎም ለሮማው ሊቀ ጳጳስ ለአባ ክርስትደውልው ነገረው። ሰላማ ማለት ትርጉሙ በሰውና በእግዚአብሔር መካከል ሆኖ የሚያስታርቅ ማለት ነው። ፍጻሜው ጌታችን አምላካችን ከቅድስት ድንግል ማርያም
በስጋ ከተወለደ በኋላ ባለው ብርሃናዊ ዘመን መካከል በመነሳቱ ፍቅርን፣ ሰላምን ሆኖ ለኢትዮጵያ ሀገርም ተሰጠ ማለት ነው። የሊቀ ጳጳሳቱ አባ አትናቴዎስ ይህንን ስም ሁላችሁም ትፈቅዱለታላችሁን አላቸው። የሮማውያን፣ የቁስጥንጥንያው፣ የሶሪያ አባ ዮሐንስ፣ አዎን የኢየሩሳሌም አባ ቄርሎስ እንዳለው ሊሆን ይገባል አሉ። ይህንን ከሰሙም በኋላ ደስ አላቸውና አራቱም ሊቃነ ጳጳሳት መንበረ ሲመቱንም ከፍ ከፍ አደረጉ። ለጵጵስናውም ሹመት የሚገባውን ጸሎት ለማድረስ ከመንበረ ሲመታቸውም ላይ ተነስተው ቆሙ። አባ አትናቴዎስንም በከበረ ከፍተኛ ወንበር ላይ አስቀመጡት። ከራሳቸው ላይ አክሊላቸውን አውርደው እጁንና እግሩንም ሳሙት። ፍሬምናጦስ ሰላማ በማለት ጸሎትን በመጸለይ በፍጹም ምስጋና ይገባዋል እያሉ በወርቅ ጥና እያጠኑ 3 ጊዜም ዞሩት። ዳግመኛም በሀገራቸው ቋንቋ ያሮስ አኪዮስ አሉ። የዚህ ትርጓሜ ይገባዋል ማለት ነው። ጸሎተ ጵጵስናውም ከተፈጸመ በኋላ በቅዳሴው ጊዜ አባ አትናቴዎስ ለቅዳሴው መሪ ሆነና አባ ሰላማንም ከሱ ጋራ ወደ መቅደሱ አስገብቶ በመሰዊያው መንበር ፊትም ለፊትም አቆመው። ያን ጊዜ የሮማው ሊቀ ጳጳሳት ተራዳይ ቄስ በኢየሩሳሌም አባ ቄርሎስ መራሄ ዲያቆን፣ የቁስጥንጥንያውም ሊቀ ጳጳሳት በቀኙ፣ የአንጾኪያው ሊቀ ጳጳሳት በግራው ቆሙ። በእነዚህም ያለ ስርዓት የቁርባንን ቅዳሴም ጸሎት ደረሱና የአምላካችንን ስጋውን ደሙን አቀበሉን። ለሚገባቸውም ሕዝበ ክርስቲያን ሁሉ አቀበሏቸው። በማግስቱም አሰናበቱን። ቀጥሎ የብርሃን ሰረገላ በምንም ሁኔታ ከሰው ወገን አንድ እንኳን ሳይስበው ወደኛ ስለመጣ ተሳፈርንና በባህሩ ላይም አድርገን ታኅሳስ 28 ቀን የገና ዕለት ወደ እናንተ ተመለስን። በባህሩ ላይ ስንሄድ የባህሩ ማዕበል ተነሳብን። ጊዜው መንፈቀ ሌሊት ነበረ። ወሩም ታኅሳስ 29 ጌታችን አምላካችን የተወለደበት ዕለት ነው። ያን ጊዜ ከሰማይ ቅዱስ ዑራኤል ወርዶ የባህሩን ማዕበል ገሰጸውና ጸጥ አለ። ወዲያው ከባህሩ ውስጥ ወደ ሀገራችን ወደ ኢትዮጵያ ባለው የብስ አውጥቶ ወደ ሰማይም አረገ። ከዚህ በኋላ በዚህ ወር በታኅሳስ 30 ቀን የባህሩ ዳር ተነሳንና አሁን እንደምታዩን ወደ እናንተ ደረስን። ሊቀ ካህናቱ አንበረምና 2ቱ ነገስታት አብርሃና ጽባም 8ቱም ቅዱሳን በጣም ደስ አላቸው። ከዚህ በኋላ በማግስቱ ጥር 1 ቀን ጥምቀት ክርስትናን አደረግን። 2ቱ ነገስታት ሊቃነ ካህናት አንበረም፣ የሌዋውያን ካህናት ልጆችና ወንድሞች ምእመናን ሕዝቡ ሁሉ ተጠመቁ። ታቦተ ጽዮንንም አምላክን እንደባረካት ቅዱሳን በሚሆኑ በሐዋርያት ሕግ ቀደሳት። 9ኙ ቅዱሳኖችም ከአባ ሰላማ ጋር ስርዓተ ቅዳሴ አድርሰው የጌታችን የአምላካችን የኢየሱስ ክርስቶስን ስጋውን ደሙን አቀበሏቸው። በጥር 21 ቀን የሶሪያው አባ ኤፍሬም በደመና ተጭኖ መጣና በመካከላችን ቆመ። ያን ጊዜ ቅዱስ ዑራኤል ከሰማይ ሆኖ ዛሬ የእመቤታችን የድንግል ማርያም የዕረፍቷ በዓል ስለሆነ በዚህች ዕለት አባ ሕርያቆስና ኤፍሬም የቅዳሴውን ጸሎት ያደርሱ ወይም ያከናውኑ ብሎም አሰምቶ ተናገረ። በዚህች ዕለት በአክሱም ሀገር እመቤታችን 9ኙ ቅዱሳን የሚያቀርቡትን መስዋዕት ለመቀበል ዛሬ ከሰማይ ትወርዳለችና ያን ጊዜ የሰማይ መላእክት የብርሃን ድንኳን ተከሉ። ጌታችን ኢየሱስ ክርስቶስ አክሱም ላይ መጥቶ ተቀመጠ። እናቱ እመቤታችን ከሐዋርያት ከነቢያት
ሃይማኖታቸው ከቀና ከ318 ሊቃውንት ጋራም ሆና ከሰማይ ወረደች። እኔ አባ ሕርያቆስ ያን ጊዜ መራሄ ቄስ ኤፍሬም፣ መራሄ ዲያቆን አባ ሰላማ በሊቀ ጳጳስ ማዕረግ 9 ቅዱሳኖች በተራዳኢነት ተሰይመው እንደዚህ ያሉ ሁኔታም የቁርባኑን ስነ ስርዓት ጀመረን። የቁርባኑን ስነ ስርዓት ካዘጋጀን በኋላ እኛ ተቀብለን ከሁለቱ ነገስታትና ለሚገባቸው ለኢትዮጵያ ሰዎች ሁሉ አቀበልናቸው። የቁርባን ስነ ስርዓት ከተፈጸመ በኋላ እመቤታችን ድንግል ማርያም የቁርባናችንን ጸሎት ተቀበለችና በልጇ በጌታችን በኢየሱስ ክርስቶስ በረከት ባረካን ወደ ሰማይ አረገች። ከዚህ በኋላ ጥር 22 ቀን በመንፈቀ ሌሊት ቅዱስ ኡራኤል መጥቶ ለእኔና ለሶርያዊው ቅዱስ ኤፍሬም ወደ ሀገራችን ትሄድ ዘንድ ተነሱ ሲል ተገልጾ ነገረን። ለእመቤታችን ለድንግል ማርያም የደረሳችሁትን ድርሰት የቅዳሴዋንና የውዳሴዋን መጽሐፍ ለአባ ሰላማ ስጡትና ጠዋት ወደ አባ እንጦንስ ገዳም ከእኔ ጋር እንሄዳለን፣ መንገዱንም እመራችኋለሁ አለን። እኛም ዘንድ ሄድንና ለ9 ቅዱሳንና ለ2 ነገስታት ለአባ ሰላማና ለሊቀ ካህናቱ አንብረም ወደ ሀገራችን የሚሄዳችንን ዜና ነገራቸው። ዶሮ ሲጮህ ወደኛ መጥተው ከነሱ በመለየታችን በጣም አዘኑ። ወንድሞቻችን ስለ እመቤታችን ስለ ድንግል ማርያም እንለምናችኋለን፣ እኛ ገና አዲስ ተክል ነንና የጌታችን የኢየሱስ ክርስቶስን ቃለ ወንጌሉን ታስተምሩልናላችሁ፣ ከሀገራችን አትሂዱብን እያሉ አለቀሱ። እኛ የምንሄደው በራሳችን ፍቃድ አይደለም፣ በእግዚአብሔር ፍቃድ ነው እንጂ። እኛ የምንሄደው በራሳችን ፍቃድ አይደለም፣ በእግዚአብሔር ፍቃድ ነው እንጂ። ወንድሞቻችን ሆይ በፍቅራችሁ ትዝታ ልታገብሩን አትሞክሩ፣ እንሄድ ዘንድ እነሆ የእግዚአብሔር መልአክ ቅዱስ ኡራኤል አዞናልና ሲሉ አባ ኤፍሬም ነገራቸው። ነገር ግን በሕይወተ ሥጋ ካለን በየዓመቱ ከዚች ከደብረ ጽዮን አንለይም። ብንሞትም ሳንማር በመንፈስ ቅዱስ ተገልጸልን ስለ እመቤታችን ስለ ቅድስት ድንግል ማርያም የደረስነውን ውዳሴዋን ቅዳሴዋን ለመስማት በአካለ ነፍስ በዓመት 2 ጊዜ እንመጣለን አሏቸው። ይኸውም የሆነው መልአኩ ቅዱስ ኡራኤል ለነቢዩ ዕዝራ ጽዋ ልቦና አጥትቶት የተረፈውን ለእኛ በአጥጣን ጊዜ ነውና፣ ያን ጊዜ መንፈሳችን በመንፈስ ቅዱስ መጠጥ ሰከረና ምስጢራትን ለማወቅ አእምሯችንን ተከፈተ። ይህንንም ተናግሮ አባ ኤፍሬም የእመቤታችንን የውዳሴዋን መጽሐፍ ለሊቀ ካህናቱ ለአባ አንበረም ሰጠው። እኔም አባ ሕርያቆስ የእመቤታችን የቅዳሴዋን መጽሐፍ ከሊቃነ ጳጳሳት ከአባ ባስልዮስና ከወንድሙ ከአባ ጎርጎርዮስ ከዮሐንስ አፈወርቅና ከኤጲስቆጶስ ከኤጲፋኒዮስ ሃይማኖታቸው ከቀና ከ318 ሊቃውንት ቅዳሴ ጋራ ለአባ ሰላማ ሰጠውት። እነዚህ ሁሉ የእመቤታችን የድንግል ማርያም ባለሟሎች ናቸውና ይህንን የመልአኩ የቅዱስ ኡራኤልን የድርሳን መጽሐፍ ለሊቀ ካህኑ ለአንበረም ሰጠሁት። ከነጋ በኋላም ሲሸኙ መልአኩ ቅዱስ ኡራኤል ከሰማይ ወርዶ በብርሃን ሰረገላ አመጠቀንና ወደ ደመናው ውስጥ አውጥቶ መጀመሪያ ስማቸውን ከጠራናቸው 4ቱ ሊቃነ ጳጳሳት ካሉበት ከአባ እንጦንስ ገዳም በ9 ሰዓት አደረሰን። እነሱም አባ ሰላማ ጵጵስናን በሾሙ ጊዜ የነበሩ ናቸው። እነዚህ ሁሉ ተሰብስበው የቅዱሳን መነኮሳት አለቃ የሚሆን የአባ ሚካኤልን የገድሉን መጽሐፍ ሲሰሙ ሳለ በመካከላቸው አድርሶን ከፊታችን ተሰወረ። በዚህም ተሰብስበው የነበሩ ሁሉ ባዩን ጊዜ ፈሩ፣ ደነገጡ። በመደንገጣቸውም የተነሳ ዝም አሉ።
ትንሽ ጊዜ ከቆዩ በኋላ ግን በብርሃን ሰረገላ መምጣታችንን ዜና ጠየቁን። እኛም ያየነውን የእመቤታችን የቅድስት ድንግል ማርያም የተአምራትን የቅዱስ ዑራኤልን ታሪክ ነገርናቸው። ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም በጥር 21 ቀን ከአክሱም ላይ እንደወረደና የተሰራውን ታሪክ ሁሉ ከመጀመሪያው እስከ መጨረሻው ነገርናቸው። ይህችም የትናንትናዋ ዕለት እመቤታችን ድንግል ማርያም ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ዘላለማዊ ሕይወት የተላለፈችበት የበዓሏ ቀን ነበረችና እነሆ በዛሬቱ በጥር 22 ቀን ደግሞ ከአክሱም በጠዋት ተነስተን እናንተ ዘንድ በ9 ሰዓት ደረሰን። ያን ጊዜ ይህንን በእኛ ላይ አስቀድሞ የተደረገውን ተአምራት በነገርናቸው ጊዜ ፈጽመው አደነቁ፣ እግዚአብሔርንም አመሰገኑ። እነሱም ከ9 ቅዱሳን አንዱ አባ ጴንጤሌዎን እንደነገረን ታኅሳስ 22 ቀን በአባ ሰላማ የሹመት ዕለት የሆነውን ተአምራት ሁሉ ነገሩን። ስለዚህም ነገር የእግዚአብሔር ሥራ ከአራቱ ሊቃነ ጳጳሳት ጋር በአንድነት አደነቅ ነው። እርሱም ከእኛ ጋር ከነበሩት የእስክንድሪያው አባ አትናቴዎስና የሮማው አባ ክርስትደውሉ የሶርያውያን የቁስጥንጥንያውያን አባ ዮሐንስና የአንጾኪያውን አባ ሳዊሮስ የኢየሩሳሌም ኤጲስቆጶስ አባ ቴዎድሮስና የአባ እንጦንስ ገዳም አበምኔት አባ ሳሙኤል ናቸው። በዚህ ሁሉ ተአምራትና የመላእክት አለቃ የሆነ ለመልአኩ ለቅዱስ ዑራኤል ለከበሩ ዜናውም ይህንን ሁሉ እንደ አደረገ እነዚህ ሁሉ ምስክሮች ናቸው። ስለዚህም ነገር እነሆ በኢትዮጵያ ውስጥ ያየነው የቅዱስ ዑራኤልን ታሪክ ሁሉ የጌታችን የኢየሱስ ክርስቶስ ወዳጅ የሚሆን የዮሐንስ ወንጌላዊ ደቀ መዝሙር አብሮኮሮስ በጻፈው መጽሐፍ ላይ ተጨማሪ አደረግን ጽፈናል። ዛሬም ዘወትርም እስከ ዘላለሙ ድረስ ከአባቱ ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ይገባውና በጌታችን በኢየሱስ ክርስቶስ ረዳትነት ይህንን ፈጽመናል። ይህ የመላእክት አለቃ የቅዱስ ዑራኤል ድርሳን የተጻፈው ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ በ244 ዓመት ዓለም በተፈጠረ በ5892 ዓመት የኢትዮጵያው ነገስታት በአብርሃና አጽብሃ ዘመነ መንግስት ከሳቴ ብርሃን አባ ሰላማ ለኢትዮጵያ ጵጵስና በተሾመበት ዘመንና እንዲሁም በአባ ሰላማ እጅ በክርስትና ጥምቀት በሕዝብ ቀደስ ተብሎ በተሰየመ በሊቀ ካህናቱ አንበረም ጊዜ ነው። ይህ የቅዱስ ዑራኤል የድርሳን መጽሐፍ በዮናኒ ቋንቋ ጥዑመ ልሳን ተብሎ ለተጠራ ለዜማው ባለባት ለያሬድ አስተማሪ ከሆነው ከቁስጥንጥንያው አገር ከብህንሳው ከአባ ሕርያቆስ ደቀ መዝሙር ከአባ ጌዲዮን እየተተረጎመ በአንበረም እጅ በግዕዝ ቋንቋ ተጻፈ። የመላእክት አለቃ የቅዱስ ዑራኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን እዚህ የተሰበሰብነው ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰት በወጣቱ በኤፍሬም ምናጦስ በጴንጤሌዎንም ላይ በጓደኛው የባህር ማዕበል በተነሳባቸው ጊዜ የደረስክላቸው ዑራኤል ሆይ ኃይሎችህ ከሰማይ መጥተው የባህሩ ማዕበል ጸጥ አደረጉት። እንደ ዋነተኛው ሆነውም ተስፋ የቆረጡትን የብስ ረገጡ። ከባህርም ወጥተው ከእግዚአብሔር ዘንድ ባለሟልነትን አግኝተ ለአዲስ ምስጢር ክህነት ከላይ ከሰማይ መጥተ ስለ ሰላማ ጳጳስ መሆን ለሊቀ ካህናቱም አንበረም ገለጽክ። ዳግመኛም ሰላማ ተብሎ እንዲሰየም በአባ ቄርሎስ አንደበት ተናገርክ። ለአትናቴዎስ እጥፍ የመንፈስ ጸጋ እንዳደረበት አስረዳህም። ሕርያቆስና ኤፍሬም የሥላሴ ማደሪያ በምትሆን በጽዮን አዳራሽ ተገኝተው መስዋዕት እንዲሰዉ ተመረጡ። ለቅዳሴው መሪ ሆነው እነሱም የሚያቀርቡት መስዋዕት ይበልጣልና ከቀድሞው መስዋዕት በሙሴ ሕግ ከሚቀርበው ስለዚህ የምስጋና ባለቤት አምላክ
ከእናቱ ጋር ከሰማይ ወርደው ነውር ነቀፋ የሌለበትን የቁርባናቸውን ጸሎት ተቀበላቸው። ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን። ለኔም ለእናንተም ለሁላችንም በያለንበት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኔ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው ለአምላካችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የወላዲተ አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራ አንቀርምና ለንጽሕተ ንጹሐን ለቅድስተ ቅዱሳን በሁለት ወገን ድንግል በሆነች ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፍቃድ የገናናውና የኃያሉ የሊቀ መልአኩ የቅዱስ ኡራኤልን መልክ አደርስላችኋለሁ፣ አነባለሁ። በረከት እንድናገኝ ለዚህ ቻናል ቤተሰብ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክና ሼር እያደረግን አገልግሎቱን እንድናበረታ የሊቀ መልአኩ የቅዱስ ኡራኤል ረድኤት በረከት በሁላችን ላይ እንዲያድር ቤተሰብ እንድንሆን በዚህ ምስጋና መልክ የሚታገለንን የሰይጣንን ኃይል ድል የምንነሳበት ስለሆነ እኛ ብቻ ሳይሆን ሌሎች ይጠቀሙ ዘንድ ሼር በማድረግ ሁላችሁም ትተባበሩ ዘንድ እንለምናችኋለን። ይህ በጸሎት ቦታ እንዲሁም በስራ ቦታ በተለያየ በጉዞ ቦታ ሆናችሁ የጸሎት ጊዜ ቢያልፍባችሁ ሳትበሉም በልታችሁም የምትጸሉ ጸሎት ስለሆነ ለዓለም ሁሉ ሸር እንድታረጉ በሊቀ መልአኩ በቅዱስ ኡራኤል ስም ጠይቃችኋለሁ። መልካ ኡራኤል በአማርኛ ሰላም አፈቅሮ ፈድፋደ። ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልካ ጸሎት እወዳለሁ። የመልክህ ጽነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ፣ አማላጅነት ዘወትር ከጥፋት ይድናልና። ሰላም ለዝክረ ስምከ
ከማርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እላለሁ። ቅዱስ ዑራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገህ። ሰላም ለስዕርተ ርእስከ ቅዱስ ዑራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ዑራኤል ሆይ ባሕረ እሳትን በዋና የምታሻገር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁሉ ጊዜ እንማልድሃለን። ሰላም ለአዕይንቲከ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ ዐይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አእዛኖችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አይናፎችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርሰሃቸዋልና። ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ድንግል ማርያም ልጅ የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ሰላም ለቃልከ ቅዱስ ዑራኤል ሆይ ከደዌ ሥጋ ከደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባረካት። ሰላም ለጉርኤከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለያየት በሥረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንልሃለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህን ቃል ማነቅ ድምፅ ምድራችን ላይ ተሰማም አስተጋባ። ሰላም ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳህም ሰላም እላለሁ። ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደሆንክ በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቀርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለሕፅንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትረ ተአምር ለጨበጡ እጆችህና ሕፅንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቹ በዮሴፍና በሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉርኤከ ቅዱስ ዑራኤል ሆይ
በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዓትና ክንድህ ለወሮችህና ለመዳፍህ ሰላም እላለሁ። ቅዱስ ዑራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። ረዳት ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአእዳዊከ ቅዱስ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ የሚያንጸባርቁ ጽፍሮችህም ሰላም እላለሁ። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፈ ጎኖችህ ሰላም እንልሃለን። በሕይወት ምስጋና መብል ለተመላ ከርስህም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለተ እኪት ሰውረን፣ ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ ቅዱስ ዑራኤል ሆይ ክህሎት የባህሪው የሚሆን የአምላክህን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እንልሃለን። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከገብረ ዲያብሎስ እንክርዳድ የኃጥአን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለየው። ሰላም ለነዋይ ውስጥከ ቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የተፈጥሮ ባሕር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የአገልጋዮችህን የሕይወት ዜና መርከብ የባሕር ማዕበል ሞገድ አያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህን ህንብርትህ ሰላም እላለሁ። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ሰላም ለአቆያጺከ ቅዱስ ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህና አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነህ። ሰላም ለአእጋሪከ ቅዱስ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮናህ ሰላም እላለሁ። ቅዱስ ዑራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ።
ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝህ ሰላም እላለሁ። ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጣንን ነፍስ የምትጎበኝ ነህና በዚች በቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸንሃለን። ሰላም ለአጻብኢከ ቅዱስ ዑራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ለሄኖክ ሚስጥረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከዳኛው ከደቅስዮስ በዓል ጋር በኅብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ያንደበታችንን ምስጋና ለመቀበል ፍቃደኛ በመሆን ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደኔ ወደኛ ና። ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ዑራኤል ሆይ የዚች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀንናትና ቅዱስ ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ ጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ። የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅሬ የእኔንና የእኛን ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገየ
እነሆ በቀራንዮ የተክል ቦታ በጉንደ መስቀል የተገኘ ጽጌ የምስጋና አበባ የምስጋና ፍሬም አፈራ አበበ። ቅዱስ ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባሕሪ ክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ ማዕዛ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይግባው። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕሪ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቲያናውያን የተሰኘን የጥምቀት ልጆች እኛን አገልጋዮቹን ከመከራ ሥጋ ከመከራ ነፍስ ጠብቀን ይቅር በለን። ከሚመጣብን ከተዘጋጀብን ፈተና ሁሉ ታድነን ዘንድ እንለምንሃለን። ሐጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን በሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀልህ እጠረን ጠብቀን። አቤቱ እለምንሃለሁ፣ እማልድሃለሁ፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃነ ጽዋ ተቀብሎ በብርሃነ መነሳንስ ረጭቶ ዓለምን በደስታ ስለ ሊቀ መላእክት ስለ ቅዱስ ኡራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አቅርብልን። በቸርነትህም ሐጹር ክበበኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። የይቅርታ አምላክ ኃይልህን ጥበብህን ትሰጠን ዘንድ እንለምንሃለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ ተቀበለን። የቅዱስ ኡራኤል ረድኤት በረከት በሁላችን ይደር። የታመሙትን ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ሀገራችንም ሰላም አድርግልን። ማኅበራችንን አስፋልን፣ ጠብቅልን። ይህም ብለን ቅዱስ ልጅ እንዳስተማረን አባታችን ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም እየተከታተለ ያላችሁ ሁላችሁም ለበረከት ሼር እና ላይክ እያደረጋችሁ ይህንን አገልግሎት በእውነት ከቀደመው ይልቅ በማበረታት እንድታገዙኝ በተማጽኖ ሁላችሁንም ጠይቃለሁ። እንግዲህ መልኩን ለብቻ እያዘጋጀው እያቀረብኩላችሁ ነው። ለጸሎት ለደከሙ ሰዎች በተለይ ደግሞ ትንሽ ብቻ መስማት ለሚፈልጉ እየላካችሁ አገልግሎቱን አበርቱ፣ እነሱም በያሉበት እንዲጸኑ ማለት ነው። አመሰግናለሁ። አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ ምስል የምትሰሙ ሁሉ በሚወዳችሁ ብዙ ነገር ባደረገላችሁ በቅዱስ ዑራኤል ስም ለብዙ ነፍሳት ታመው በሆስፒታል ታመው ተጨንቀው በቤታቸው በተለያየ ስፍራ ያሉት ሁሉ ይጽናኑበት ይፈወሱበት ዘንድ ምክንያት ትሆኑ ዘንድ ላይክ እያደረጋችሁ ሼር እያደረጋችሁ ለምእመናን እንድታደርሱልን በቅዱሳን ሁሉ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥር 22 የሚነበበውን አነባለሁ። እግዚአብሔር ለእኔ ማንበብ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 22 በዚህ ቀን በግብፅ አገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህ ቅዱስ ወላጆቹ ንጹሐን የክርስቲያን ናቸው። እነርሱም ከታናሽነቱ ጀምሮ ተንኮል ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋራ ወደ ቤተ ክርስቲያን ሄዶ በቆረበ ጊዜ ከሕፃናቱ ጋራ በመጫወት ከቶ አይሳሳቅም ነበረ። በጥቂትም ባደገ ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበረ። 7 ዓመትም በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜ የእስክንድርያ ሀገር ሊቀ ጳጳሳት አባ ቴውናስ የተሾመበት ዘመን ነበረ። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውም በዓለም ሁሉ ይወጣል። እጁንም በላይ ጭኖ ዲቁናም ሾመው። ከዚህ በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበረ። ከ7 ወር በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሰራውን ሁሉ አባቶቻችን ሐዋርያትን ሁሉን የዓለሙን ሥራ ትተው ጌታችንን ኢየሱስ ክርስቶስን እንዴት ተከተሉት? በሐዋርያት ሥራ መጽሐፍ እንደተጻፈ ጥሪያቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸውን ዋጋቸው ምን ያህል ይሆን አለ። ይህም ሐሳብ በልቡ ውስጥ የሚወጣ የሚወርድም ሆነ። ከዚህ በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህም ሲልም ፈጽሞ ትሁን ዘንድ ከወደድክ ሂድ፣ ጥሪትህን ሁሉ ሽጠ ለድሆች ስጥ፣ በሰማይም ላንተ ድልብ አድርገው፣ መጥተህም ተከተለኝ። ከእግዚአብሔር ዘንድ ይህን ልዩ ሐሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበው። በዚያን ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድርም ነበረው። ለአገሩም ሰዎች ሰጣቸው። ለእርሱ የተወለትንም ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከድንግል ገዳምም አስገባት። በዚያን ወራት የምንኩስናን ስርዓት አልተገለጸም ነበረ። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስንም እንዲህ አደረገ። ሰይጣናትንም በስንፍና
በዝሙት ጦር የሚዋጉት ሆኑ። በሕልሙ የሴት ገጽ በማሳየት አብራውም እንደምትተኛ ያደርጓታል። ከዚህ በኋላ በባህር ዳርቻ ወዳለች የመቃብር ቤት ሂዶ በዚያም የሚኖር ሆነ። በላዩ በአደረ በእግዚአብሔር ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበረ። ሰይጣናትም ሲጋደል አይተው ቀኑበት። ታላቅ ድብደባንም ደብድበው ጥለውት ሄዱ። ዘመዶቹም ሲመጡ እንደሞተ ሆኖ ወድቆ አገኙት። ተሸክመው ወደ ቤተ ክርስቲያን ወሰዱት። ጌታችን አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎውን ጀመረ። በዚያን ጊዜ ሰይጣናት ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና በተኩላዎች የተመሰሉ አሉ። በእባቦችና በጊንጦች የተመሰሉ አሉ። ያስፈሩትም ዘንድ አንዱ በላዩ ተነሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያቸንፈኝ ነበረ ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናት ላይ ድልን እግዚአብሔር ሰጥቶታልና ሰይጣናትንም ከሚያመጡበት መከራና ስቃይም አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቀዋል። ወደ በዓቱም ማንም እንዲገባ አያሰናብተውም። የሚሻውም ሁሉ በውጭ ይቆምና ድምፁን ይሰማል እንጂ 20 ዓመትም እንዲህ ታላቅ ተጋድሎንም እየተጋደለ በገል ተጠምዶም ኖረ። ከዚህ በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዝሙርትን ሰብስቦ አስተማራቸው፣ በእግዚአብሔር ሕግ አጸናቸው። ደቀ መዝሙርቶቹ በውስጣቸው የሚኖርባቸው ብዙዎች ገዳማት ተሰሩለት። ስለ ሃይማኖቱም ስደት በሆነበት ወራት በሰማዕትነት መሞትን ወዶ ወደ እስክንድሪያ አገር ሄዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ ያልያዙትንም በክርስቶስም ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውም ቢያጽናናቸውም በአየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁል ጊዜ መታየቱን አልተውም። እንዲያሰቃየውና በሰማዕትነት እንዲሞት የሚያስቆጣውን ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊት ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ ለሰማዕታት ፍጻሜ ሆኖ የመከራው ወራት ካለፈ በኋላ እንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፍቃድ ሆኖ የሚመለሰውም ማቅ የሚለብሰውም ማቅ ነበረ። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞችም ወደ እርሱ ይመጣሉ፣ በላያቸውም ሲጸልዩ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሊመጡ ባያቸው ጊዜ ብቻውንም ይኖር ዘንድ እንዳልተውት አይቶ ከእርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱም ወደማያውቁት ቦታ ወደ ላይኛው ግብፅ ይሄድ ዘንድ ወዶ ወደ ባሕሩም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ሆይ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም። ስለዚህም ወደ ላይኛው ግብፅ እሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብፅ ብትሄድ ድካምህ ደግሞ እጥፍ ይሆናል። ብቻህንም መኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዘ። በዚያን ጊዜ በዚያ ጎዳና ሊጓዝ የሚሹ የአረብ ሰዎች አያቸው። ወደ እርሳቸውም ሂዶ አብሯቸው ይሄድ ዘንድ ለመናቸው። እነሱም በደስታ ተቀበሉት። ወደ አንድ እጅግ ረዥም ወደሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘን ውሃን አለ። ደግሞም
የሰሌን የተምር እንጨቶች መቃዎችንም በብዛት አሉበት። እንጦንዮስን ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኑ። ብዙዎች የክፉ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። በዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎበኛቸው። ጎብኝቶም አረጋጋቸው። በበረሃ ውስጥ ወደ አለው ቦታም ይመልሳል። ከዚህ በኋላ ጻድቁ ንጉሥ ቁስጥንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሥ እየለመነው ደብዳቤውን ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዘወር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሥ ነገሥት ክርስቶስ ደብዳቤ እነሆ በላያችን ይነበባል። ወንድሞች እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያንን ወገን የሚወድ ጻድቅ ሰው ነው። ደብዳቤ ጽፈ ልታጽናናው ይገባል። ስለዚህም በኋላ ያጽናናውና እየባረከው ቤተ መንግስቱንና ሰራዊቱን እየባረከ ጻፈለት። ዳግመኛም በአፍረንጊያ ንጉሥ ዘንድ ዜናው በተሰማ ጊዜ ወደ ከበረ እንጦንዮስ እንዲህ ብሎ ጻፈ። ወደ እኛ መጥተ በእኛ ላይ በአገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎች ወደ እኔ ፍጻሜን እማልድሃለሁ። የከበረ እንጦንዮስ ይህንን በሰማም ጊዜ እጅግ አዘነ። ቆሞም እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍሪጊያ ውስጥ ወዳለ ወደ በረኪኖን አገር እንዲሄድ ፈቃድ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን። ይህንን ባለ ጊዜ ብርህት ደመና መጣች። በዚያች ሰዓት ተሸክማ ወደ አፍረንጊያ አገር አደረሰችው። ንጉሱም ደስ አለው። ሕዝቡና ሰራዊቱም ሁሉ በሽተኞችንም አቀረቡለትና ሁሉንም ፈወሳቸው። የጻድቃንን የሕይወታቸውን መንገድ እያስተማራቸው ከእነርሳቸው ዘንድ 6 ወር ኖረ። በእሁድም ዕለት ያቺ ብርህት ደመና ተሸክማ ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛም ተሸክማ ወደ አፍረንጊያ አገር ትመልሰዋለች። ከዚህ በኋላ በእግዚአብሔር ፍቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲት ዕለት ስንፍናን መጣበት። እንዲህም የሚለው ቃል መጣ፣ ታይ ዘንድ ወደ ውጭ ውጣ። በወጣ ጊዜም መልአኩን አየው። በላዩም የምንኩስናን ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክት ያለው ቀሚስ፣ በወገቡም አስኬሚያ፣ በራሱ ቁር አምሳል፣ በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ፣ እንጦንዮስ ወይ እንደዚህ ስራ፣ አንተም ከስንፍናን ከሰይጣን ጦርነት ታርፋለህ። ያንን ያየውን ተቀብሎ እንዲህ አስመስሎ የሚሰራ ሆነ። ከዚችም ዕለት ወዲህ ስንፍናን የሰይጣናትን ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስ ብዙ ጊዜ ተገልጾ አረጋግቶታል፣ አጽንቶታልም። አሁንም እንዲህ አለው፣ የመረጥኩህ እንጦንዮስ ሆይ በእውነት እነግርሃለሁ፣ እኔን ስለ መውደድ በዚች በረሃ ውስጥ ብቻን በመጋደል በማገልገል ስለ ድካም ስም ከፍ ከፍ አደርጋለሁ። ስልጣንም በዓለም ዳርቻ ሁሉ ከፍ ከፍ አደርገዋለሁ። ገዳማትን፣ አድባራትን፣ መነኮሳትንም የተመሉ ሆነው ቅኖች፣ የዋህና ጻድቃን እንደሚኖርባቸው አደርጋቸዋለሁ። ይልቁንም ያንተን ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያን የሚያደርገውን ሁሉ፣ ለድሆች ምጽዋትን፣ ለቤተ ክርስቲያን መባ በስም የሚሰጠውን ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። ከቶ ስቃይን አያትም። በውስጡ ስጋ የሚቀበርበትንም ገዳም እጅግ ከፍ ከፍ አደርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንደሚኖሩበት አደርጋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። የምድር ነገስታት መሳፍንትና ሹማምንት
ለገዳምህና ፍለጋን ለሚከተሉ ልጆችም እጅ መንሻ ተሸክመው እንደሚመጡ አደርጋለሁ። ጌታችንም ይህንን ከተናገረ በኋላ ከእርሱ ዘንድ ወደ ሰማይም በታላቅ ክብር አረገ። አባ አንጦኒም ፈጽሞ ደስ አለው። ከዚህ በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላይዋ ይሰለጥናሉ። ስለዚህም በኋላ ወደ ቀደሙ ስርዓቷ ተመለሳለች። ዳግመኛም ስለ መነኮሳት እነርሱ እጅግ እንደሚበዙ ገዳሞቹንና አድባራቶችንም በመተው ወርደው ከዓለማውያን መካከል በከተማዎችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜ ትንቢት ተናገረ። ይህንንም አባ አንጦኒዎስ፣ አባ መቃርስ አስኬማንና የምንኩስና ልብስን ያለብስ ያረጋጋውም ያጽናናውም ከእርሱ የሚሆነውም ያስረዳው ነው። ደቀ መዝሙሩ ልጁ ስለሆነው ከዚህም በኋላ የገዳማውያን አለቃ ወደሆነ ወደ አባ ቡላ ሂድ፣ እርሱም ለስጋው ያሰበና በሐዋርያው አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ ምንጣፍን፣ ለአባ አትናቴዎስም የፍየል ሌጦ አጽፍን ለልጁ ለኤጲስቆጶስ ለአባ ሰራቢዮን እንዲሰጠው ልጆቹን አዘዛቸው። ከዚህ በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደሱ ሁሉም የመላእክት ማህበር መጥተው በክብር በምስጋና ፍጹም ተላ ደስታ ወዳለበት ለዘላለማዊ እረፍትን ተቀብለው አሳረጉት። ስጋውን ግን ልጆቹ እንዳዘዛቸውም ሰወሩት። እርሱ የቅዱሳንን ሰማዕታት ስጋቸውን የሚገልጡትን ይገስጻቸው ነበረ። ስለ እነርሱ ስጋ ብዙ ገንዘብን እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉታልና። ይህም የከበረና የተመሰገነ አባት አንጦኒዎስ እስከ መልካም ሽምግልና ደረሰ። እጅግም አረጀ። ግን ወደ ወደደው ክርስቶስ እስከሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላው ዕድሜው 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የማፍን ኤጲስቆጶስ ሚናስ መታሰቢያ ነው። በረከቱ ከኔም ከናንተም ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸም ለልዑል እግዚአብሔር ክብር ምስጋና ይድረስ።